ሰላም ሰላም ዩቲዩብ ተከታታዮች እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮችም እንደዛው ላይክ፣ ሼር እያረጋችሁ አበረታቱኝ። አዳዲሶችም ሼር ለጓደኞቻችሁ እያረጋችሁ አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች እንዴት አላችሁልኝ? ዛሬም ይዤላችሁ የመጣሁት አቤልና ማስኪ ሞክሩ። አቤልና አብርሃም ተገናኝተዋል። ባለፈው አልሰራውበትም፣ በአቤል ላይ አልተመቸኝም። ያው ሁሉ ጊዜ አይመችም። ያው ስራ ስላለኝ ስራዬ ዩቲዩብ ብቻ ሳይሆን የግል ስራዬ የማዳም ስራ አለብኝ። ከዳማ ነኝ፣ ታውቃላችሁ፣ ትረዳላችሁ በሁሉም ነገር ማለት ነው። ስለዚህ ሄርሜላን ባለፈው ምን ብሎ ነው እንትን ያላት ሳይ አብርሽ አንቺን የሚወድሽ አይመስለኝም እና ስለዚህ ምናምን ብሎ ቪዲዮ ሰርቶ ነበረ። ከዛን ጊዜ ጀምራ ሄርሜላ ሰላም አይደለችም፣ ጤነኛ አይደለችም። ለምን አንድ ሰው የሚወደውን ሰው ወይ ይወደኛል፣ ደህና ነኝ፣ ሰላም ነኝ፣ አብሬው ልኖር እችላለሁኝ፣ አብሬው ልቀጥል እችላለሁኝ ብላ እሷ እያሰበች ባለ ሰዓት የቅርቡ ጓደኛው የሆነ ከጓደኛም በቃ ብዙ ነገር አብሮ ያሳለፉ ሰዎች መጥቶ አብርሃም አንቺን የሚወድሽ አይመስለኝም ስትባል ውስጥ ይረበሻል። ለምን በፊትም የሆነ የሚረብሽ ነገር አለ፣ ግን ሆኖም ደግሞ መልሶ አሁን እሱ እንደዛ ሲላት የሆነ ፍርሃት ነገር ይሰማታል ማለት ነው። ስለዚህ አብርሽን ጠርቶ ዛሬ አውርቶታል አቤል ማለት ነው። እና ቪዲዮ ተለቋል። ዩቲዩበሮችም እየሰራንበት ነው፣ ሁሉም እየሰሩበት ነው። ስለዚህ እኔ ሀሳቤን ነው እዚህ ጋር መስጠት የምችለው፣ የሁለቱንም ሀሳብ ማለት ነው። አብርሃም ሩታ ጋር ሄዶ ከሩታ ጋራ ለምሳሌ እሱ እንዳለው ሁልጊዜ በመጣላት ሁልጊዜ በመጨቃጨቅ አይደለም ልጅን አይቶ መመለስ ያለበት። በሄደ ቁጥር ግን ሩታ እሱ ጋር እየተላላጠች እየተጠጋችሁ እየሳመችሁ እየጎተተችሁ ወይ አልጋ ክፍል ወይ ምን እያለችሁ አይደለም። አያችሁ መሆን ያለበት እዚህ ጋር አብርሃምም ማስመር ያለብክ አንድ ሰው ያንተን ገደብ ያንተን እንትን ማለፍ የሆነ ምንድነው ፍላጎት ማለፍ የለባትም ሩታ ማለት ነው። ልጅን ልታይ ነው የምትሄደው። አዎ ሁላችንም እናውቃለን። ልጅህን ማየት አለብክ፣ የአባት ፍቅር መስጠት አለብክ። ግን በሄድክበት ቁጥር እሷ በቃ እንዴት ነው የሆነ ስታይል እያሳየችክ እንደዛ እየሆነች እዚህ ጋር ማናት ሄርሜላ ደስታ ይሰማታል፣ ደስ ይላታል ማለት አንችልም። ሴት እስከሆንኩ ድረስ ለምሳሌ እኔ ባል የሆነ የተፋታ ባል ቢኖረኝና ምስቱ ጋር ሲሄድ ምስቱ እንደዛም ብትሆንበት እንደዚህ ብትነካካው ምን ቢለው ማንም አይደለም ወንድ ልጅ አይደለም ሴት ልጅ ወንድ ልጅም አትፈልግም። አሁን ለምሳሌ አንተ እውነት ሄርሜላን የምታፈቅራት የምትወዳት ለወደፊት የምታስባት ከሆነ ወይ ድሮ ያላት ኤክስ ቢኖራትና ወይ ደግሞ አሁን አለ እንደዚህ ነው ምንጥስዮ እየተባለ የሚወራው ሰው ጋር እሷ ጋር መጥቶ እንደዛ ቢነካካት ቢደባብሳት ቢያቅፋት ወደዛና ወደዚህ ቢጎትታት ደስታ አይሰጥህም። የምትፈልጋ ከሆነ ግን ማትፈልጋ ከሆነ ኖርማል ከሆነ ምንም ሊመስልክ አይችልም። አይደለም መሳም አይደለም ምን ማለት ምንም ሊመስላት አይችልም። አንተ የውስጥን አንተ ታውቃለህ። ከሩታ ጋር የመቀጠልና አለመቀጠል ከዚችኛዋ ከሄርሜላ ጋር የመቀጠል አለመቀጠል እሱ የራስክ ፍላጎት ነው፣ የማንም ፍላጎት አይደለም። የኛን ፍላጎት አይደለም፣ የአቤላን ፍላጎት አይደለም፣ የማንም ፍላጎት አይደለም። የሚበልጥብህን የሚያከብርህን የሚወድህን ነገ አብሬው ብሆን ደህና ደረጃ ላይ ደርሳለሁ በገንዘብ በምናምን አይደለም። ሰው ልጅ በሰላም አብሮ መኖር ራሱ ትልቅ ነገር ነው። መተሳሰብ የት ወጣሽ የት ገባክ መባባል ራሱ አንድ ሰው ለአንድ ሰው ማሰብ ራሱ ትልቅ ነገር ነው። ትልቅ ደረጃ ላይ ያደርሳል። ተስፋ የሆነ ተስፋ ከሰው ጋራ ስትሆኑ ይሄ ሰው ከዚህ ሰው ጋር እኮ እንደዚህ አድርጌ ህልሞች አሉ። ሰው ልጅ ህልሙን ማልመውን እንደዚህ በቃ ሄርሜላ አሁን
ከአብርሽ ጋር እንደዚህ ሆኜ እንደዚህ ሰርቼ እንደዚህ አድርጌ ህይወት እንዲኖራት ትፈልጋለች። ደጋግማለች። ልጅ ገና ልጅ እኮ ነሽ። ምን ሆነሽ ነው? ታላቅሽ ነው የተባለ ወንድምሽ ራሱ እኮ ጩጬን አይደለም አንቺ ማለት ነው። እና ስለዚህ ገና ልጅ ነሽ። ያመለጠሽ ነገር የለም። ገና ነሽ። ማርያም ገና ነሽ። ግፋ ብል በዚህ ሰዓት ያው ወንድምሽ እኔ አንቺ የወንድምሽ ታላቅ ነው የምትመስዪው። ሴት ልጅ ሰውነታችን ከወንድ ጋራ እኩል አይደለም። እንበልጠን ቶሎ ብለን የማደግ እንትናለን። ስለዚህ ይሄን ነገር ደጋግመሻል። ስለዚህ አትደጋግሚው። ከሩታ አትበልጭም በእድሜ ማለት ነው። ባይሆን ወይ ኩያሽ ልትሆን ትችላለች፣ ወይ አንቺ የሷ ታናሽ ልትሆኝ ትችላለሽ። እንትን ነው ይሄ እድሜሽ አልፎብሽ የሚያስለቅስሽ የሚያሳዝንሽ፣ ወይኔ ከሱ ጋር ስለሆንኩኝ እኮ ሰዓቴ እየሄደብኝ ነው ምናምን ብለሽ የምታዝኝ የምታለቅሽበት ሰዓት ላይ አይደለሽም ልልሽ ፈልጌ ነው። አይኖ አውቃለሁኝ ሴት ልጅ በጊዜ አግብታ በጊዜ ጥቅልል ብላ በጊዜ ልጅ ስትወልድ ደስ ይለናል፣ ሁላችንም ብንሆን ማለት ነው። በጊዜ አንቺ ደግሞ አላየንሽም። እንደሚወራ ከሆነ በስራሽ ስኬታማ የሆንሽ ጥሩ ደረጃ ላይ ያለሽ ልጅ ነሽ። አንቺ አብርሃምን እንደምትፈልጊ እኮ አንቺ ፈላጊዎችሽም ከአብርሃም የበለጡ በሾች ይኖራሉ። በሺ ግን በመፈለግና በመፈላለግ ሳይሆን ሰው ልጅ ልቡ ያለበት ፍቅሩ ያለበት ሀሳቡ ያለበት ነው ሰው ልጅ እንጂ ሌላ ነገር አይደለም። አብርሃም እኔ እሷ ጋር ሩታ ጋር የሚሄደው ከሩታ ጋር ምንም የሚያረኩ ነገር የለም። እሷም የተለየች ነገር አላደረገች ምናምን ላልከው የተለየ ነገር አድርጋለች። ልትስምክ ስትሞክር መኝታ ክፍል ጎትታክ ስታስገባ አንተ ቪዲዮ ላይም እራሱ ቢሆን ሩታ እኔና አንቺን እዩ ስሬስ ሆነክ ማለት ነው። እውነት አንተ ከሩታ ጋር ማትቀጥል ከሆነ እዚህ ጋር ሄርሜላን የምትፈልጋት ከሆነ ሄርሜላ የልቤ ሰው በጣም መወዳት በጣም ማከብራት መቼም ልለያት አልፈልግም ብለክ ለአቤል ተናግረሃል፣ ሰምተናል። እሱን ነገር ከዚችኛዋ ጋር መቀጠል ሩታንም አልጠላም ይችኛዋንም አልጠላም አይደለም ነገሩ መሆን ያለበት። ሩታ የልጅ እናት ናት፣ መከበር አለባት። አው ከላስ መውደድና ማፍቀር የተለየ ነው። ይችኛዋ ደግሞ የምታፈቅራት ህይወትን ከሷ ጋር መቀጠል የምትፈልግ ከሆነ የልብ ሰው ከሆነች ከዚችኛዋ ጋር ህይወትን የምትቀጥል ከሆነ አንተ ሩታ ጋር ስትሄድ እኮ ማወቅ አለባት ሄርሜላ እኔ ሩታ ጋር እየሄድኩ ነው ልጄን ለማየት ከላስ ትሄዳለህ። ቪዲዮም ከተያዛችሁ ትይዛል። ቪዲዮ መያዝ ቆንጆ ነው። ስሩን ለሷ ከቪዲዮ ጀርባ የሚሆን ነገር ስለማይታወቅ ቪዲዮ መያዙ ወደፊት እንደዚህ ቪዲዮ አብርሃም በሄደ ቁጥር ቪዲዮ ላይሰራ ይችላል ወይ ወጥቶ ከልጁ ጋር ሆኖ ቪዲዮ ሊሰራልን ይችላል እንጂ ሁሉ ጊዜ እዛ በሚሄድበት ሰዓት ቪዲዮ እየያዘ ሊሄድ አይችልም። ስለዚህ እሱ ገደብ አበጅበት ነው የምልክ። እንደ አንድ ሴት ስመክርክ ማንኛውም ሴት ሆነች ሰው የተባለ ሰው በሙሉ የራሱን ያለውን ሰው ማንም ሰው እንዲነካበት ማንም ሰው እንዲነካካበት ስለማይፈልግ ማለት ነው። አንተ ቆርጦልክ ከሆነ ከሩታ ጋር ቆርጦልክ ወጥቶልክ ከሆነ በምንም አይነት ታምር ከሷ ጋር መቀጠል ማትፈልግ ከሆነ እሷ አንተን የምትነካካህን ንክኪዎች ማሳረፍ አለባት። ልጅህን ለማየት ነው የምትሄደው። ልጅህን ታያለህ። እንደ ማንኛውም ኖርማል ጓደኛ ሰው የሚበላ ካለ ልበሉ ትችላላችሁ። ቡና አፍልታችሁ ጠጥታችሁ ተዝናንታችሁ ስቃችሁ የሆነ ጓደኛዬ አብሬው እንደማሳልፍ ሰው እሷም እንደዛ አይነት አስባ እንጂ አንተን በማማለል አንተን በቃ ንግግሮች አሉ። አሁን ቻርጅ ፈልጋለሁ ምናምን በምትልበት ሰዓት ቻርጅ ስልክ ፈልገክ ነው ለምናምን አይመስለኝም ሌላ ቻርጅ ልታረግ ነው ምናምን እያለች ይሄ ቂኔዎች የምትናገር ንግግር እዛ ጋር ለምታፈቅርክ ሴት ለምትወድክ ሴት ህመም ነው የሚሰጣት። ገባክ? ስለዚህ ህይወትክ እንደዚህ መቀጠል የለበትም። በሄድክ ቁጥር እሷ አንተን እያባበለችክ አንተን እንትን አሁን እዛ ለምን እንደዚህ አይነት ነገሮች ወደ ሩታ እንድትመለስ ላያረግክ ይችላል። ታውቃለህ? ከሄርሜላ ጋር ብትለይ ወደ ሩታ ላትሄድ ትችላለክ። ለምን? ካሁን በኋላ ቆርጦልህ ከሆነ ካልቆረጠልህ ግን ምክንያት አድርገህ በቃ ስላማችሁኝ ወይ ደግሞ እንደዚህ ስላላችሁኝ ምን ካልሆነ በቃ ሄጄ ማሳየት አለብኝ ብለህ ወደ ሩታ ልትመለስ ላይሆን ይችላል። ስለዚህ ማሳየት ባዩዋት ቁጥር ወድሻለሁ፣ አፈቅርሻለሁ፣ እንደዚህ አረግሻለሁ በማለት ሳይሆን በተግባር ነው እኔ ማሳየት እንፈልገው ብለሃል። አደንቅሃለሁኝ። እሱን እኔም ራሱ ለምንድን ነው ትክክለኛ መልስ የማይመልስላት? እወድሻለሁ የሚላትም ከሆነ አብሬሽ ቀጥላለሁ የሚላም ከሆነ እኔ አብሬሽ ቀጥላለሁ እኔ አብሬሽ ነኝ ብሎ
ለምን አይነግራትም እያልኩ ነበረ። ለነገሩ ሩታንም እኮ ስትወዳት ስታፈቅራት አንድ ቀን እወድሻለሁኝ፣ አፈቅርሻለሁ፣ ፈነዳውልሽ፣ ተቃጠልኩልሽ ሳትል ነው ቀለበት ያደረክላት ማለት ነው። እሱ ተግባርክ ደስ ይለናል። እኔም ተግባርህን ወዳለሁኝ። ስለዚህ ባያሃት ቁጥር አዎ ትክክል ነው። ማንም ሰው ወድሻለሁ ይሄ ወድሻለሁ ዋናው የአፍ ሳይሆን የምላስ ሳይሆን ሆዴ ሌላ ነገር እያሰበ ልቤ ሌላ ነገር እያሰበ በምላሴ ሰው መሸምደል አያስፈልግም። እሱ ትክክል ነክ፣ እኔ ደግፈሃለሁኝ። ሄርሜ ደግሞ ሊሄድ ነው፣ ሀገር ልለቅ ነው እና ስለዚህ በስርዓቱ ሌላ ሀገር ቁጭ ብዬ ስራዬ መስራት እችላለሁኝ። እኔ ከአዲስ አበባ ወጣለሁኝ፣ ይሄን ደብዳቤ ስጥልኝ ብላ ለጓደኛው ስሙ ጠፋኝ ለሱ ማን ነው ያለችው? ለነ አቤልና ለነ ብሩክ ብጠራቸው በሆነ ነገር አሳቦ ስለሚያስቀሩኝ እኔ እዚህ ሆኜ እንትን ስለማለት ይሄን ደብዳቤ ሰጥቼው እኔ መሄድ ፈልጋለሁኝ። አቾኪ የቸኮለ ጅብ ቀንድ ይነክሳል ይባላል። ስለዚህ አቾኪ በትዕግስት ጠብቂ፣ መልስ ከሱ ጠብቂ። ስልክ አላነሳልኝም፣ ቴክስት ሳረግለት አያነሳም። ይሄን ራሱ ማውራት የለብሽም። እሺ ማንን ለማስደሰት ነው? ማን ደስ እንዲላት? ሩታን ደስ እንዲላት። በቃ ልቡ ለካ እየተመለሰልኝ ነው፣ እኔ ልቡን አውቃለሁኝ፣ ስለዚህ እሷን አይፈልጋትም እያለች እሷ እንድገፋበት ስሩንም እንደምታወሪ ባታወሪ ራሱ ባያወራሽ ራሱ ይሄ በቃ ከዚህ ነው የሚጀምረው። የሆነ ሰው በህይወቱ የሆነ ለመቀጠል ሲፈልግ ብልጥ መሆን አለበት። ህይወትሽ የሰመረ ለመሆን ሴት ልጅ በህይወቷ ወይ በፍቅረኛ ወይ በትዳሯ በምኗም ሊሆን ይችላል ምስጥሯን ማውጣት የለባትም። በቃ ባይደውልልሽም እኛ አሁን መተሽ አብርሃም በእርግጥ የሆነ ነገር እኔ አሁን እዛ ጋር የሆነ ነገር ሲፈጠር እኔም ሰው ነኝ። እንዴት ነው ይሄ ነገር? ምን እየሆነ ነው? እንዴት እየሆነ ነው? ግን ለሷ እዛ ጋር እኔና አንቺን የሚያገናኘን ልጃችንና ልጃችን ብቻ ነው። ከአንቺ ጋር እኔ ምንም አይነት ነገር ሊኖረኝ አይችልም ብሎ ደጋግሞ ነግሯታል። ግን እሷ አሸንፋ ወታ በቃ ልክ እያማለለችው ያኔ እንዳደረገችው ከዛ የበለጠ እንትን እያለችው ነው። ግን አንዴ ልቡ የሰው ልጅ ከሄደ ላይመለስ ይችላል እና ሄርሜላ ተረጋግተሽ አብርሃምን ምን እንደሚልሽ ጓደኛውም ይሄን ደብዳቤ አልቀበለሽም፣ 2 ቀን ጠብቂኝ፣ ከ2 ቀን በኋላ እኔ ራሱ መልስ መልስልሻለሁኝ ብሏል። አብርሃምም ደግሞ ከአቤል ጋር ተገናኝቶ አቤል አገናኛችኋለሁኝ ብሏል። ለምንድን ነው አንተ የምታገናኛቸው? ቤቷን ታውቃለህ አንዴ አብርሃም ባለፈው እኮ ቅርታ ለመጠየቅ ቤቷ ድረስ ሄደሃል። ከአንዴም 2 ቤቷ ተገናኝታችኋል። ሄደክ ሄርሜላን ማግኘት ትችላለህ። ማንም ሰው እዚህ ጋር አያስፈልጋችሁም። በአንተና በሄርሜላ መሀል ማንም ሰው አያስፈልጋችሁም። ብፈልግ በቪዲዮ ብፈልግ ከቪዲዮ ውጪ ሄደክ አነጋግረሃት ያለውን ነገር አሳምነክ እንደዚህ ነው ወይ ያለበት ችግር ሊሆን ይችላል፣ ያለበት ዲፕሬሽኖች ምናምን ሊሆኑ ይችላሉ። ከአንቺ ጋር ላይ ያገናኘው የሚችል እኔ ስሩንም የሆነ ሰርፕራይዝ እየጠበቅኩ ነው በራሴ ግል። ይሄ አሁን ባለፈው ቪዲዮ ሲሰራ አቤል ከእሷ ጋር ሆኖ ቪዲዮ ሲሰራ እንትን መስሎ ነበረ የሆነ ነገር ሊያረጉ ከአብርሃም ጋር ተነጋግረው ለምሳሌ ሰርፕራይዝ ሊያረጓት በቀለበት ሰርፕራይዝ ሊያረጓት ይሆን እንዴ? ማለትም እንዳጠረጥረን እንዳታቅብን እኔ እንደተቀየርኩባት ሰው ሆነ ምናምን ብለው የነሱ ቀበር ስለማይል እየጠበቅኩ ነበር። የሆነ እንትን ሊሆን ይችላል ማለትም ጥርጣሬ አደረብኝ። ሰርፕራይዝ ሊያረጓት ይሆን እሷ ሳታቅ እነ አቤል እነ አብርሃም እና እነ ብሩክ ምናምን የሱ ጓደኞች የአብርሃም ጓደኞች በዚህኛው ወገን ያሉት በዛኛዎቹማ ጥቁር ትለብሳላችሁ፣ ቀለበት ያስራሉ፣ ሩታና ምንጥስያው እያሉ እያወሩ ነው። ቀለበት ሲናፍቃችሁ ይቀራል ማለት ነው። ምንም አይነት ቀለበት አይኖርም። ባይሆን እኛ የሄርሜላን እና የአብርሃምን ቀለበት እንጠብቃለን። ከሄርሜላ ጋር ቢኖር ቆንጆ ህይወት ይኖረዋል። እኔ ተስፋ እውነቴን ነው። ሰው እኮ እንደዚህ አይታችሁ ሰውን ታውቃላችሁ። አሁን አብርሃም ማናት ሄርሜላን የምትጠሏ ሰዎች እኔ ምንም ይገባኝ ነገር የለም። ምንም ለምን ምርጥ ልጅ ናት። ሰው አሁን እናንተ መልክ ምናምን ነው አይደል መታየው። መልክም ከሆነች ጽድት ፍክት ያለች ቆንጅዬ ልቅም አድርጎ እየሰራት ምንድነው ያለው የሐዋሳው ልጅ ሞት የሚፈራት ከጎን ካስቀምጠክ ብሏል። ሞት ራሱ ይፈራታል አለ። ለምሳሌ በቃ አንዳንድ ሰው እንዴት ነው የሆነ በቃ መልኩ ቆንጆ የሆነ ሰው ወይኔ ይሄም ይሞታል ይባላል። ከሷ በላይ ጌታ ኢየሱስ ክርስቶስ ራሱ ሞቶ ተነስቷል እንዴ። ስለዚህ የጌታ እጅ ስራዎች ናት ሁላችንም ማለት ነው። ስለዚህ ቆንጅዬ ናት፣ በሁሉ ነገር የተባረከች ጀግና ሴት ናት።
በምንም የምትታማ ልጅ አይደለችም። በቃ በፊት እውቅና ፈልጋ ነው ምናምን ተባለ፣ እሱም ከሸፈ። ለምን ልጅቷ ራሱ እውቅና ማለትም ገንዘብ ፈልጋ እውቅና ፈልጋ ምናምን የተባለ ገንዘብ ከሆነ በሽት ናት። ምንም ችግር የለባትም። የገንዘብ ባይሆን የፍቅር ችግር ሊኖርባት ይችላል። ይኸው አብርሃምን የመሰለ ጀግና ወንድ አፍቅራለች። ስለዚህ ፍቅሯን ትግፋበት፣ ተረጋጊና ጠብቂው ነው እኔ የምላት። ከዛ ተረፈ እነዚህ አጨብጫቢዎች በዛም በዚህም እያላችሁ የምታጨበጭቡት ሰውና ሰውን ለማጋጨት እንደዚህ ሆ ብላችሁ የምትነሱት ተረጋጉ ማለት ነው። እና ረጋ ብትሉ ቆንጆ ነው። ሩታም በዚህ ናል አሁን ሩታም ለቃለ ቪዲዮ ለቀላችኋለሁኝ እንዲህ በሰልፍ እያሳስኩኝ ማለት ነው። ከአብርሃም ጋር ተነጋግረናል። ምሳሌ ጋብዘኝ ነው ከዛ እራት ምናምን እንጆል እናደርግ ነው ምናምን እያለች ነበር። ሰርች ያለሁኝ እሱም ቪዲዮ አለ ለቀላችኋለሁኝ። ስለዚህ ይሄኛው እስኪ አስተያየት ልስጠው። ለምንድን ነው እንደዚህ የሚያደርገው? መጀመሪያም እኮ በውስጥም ሊያወሩ ይችላል። በእርግጥ በውስጥ ማውራት አይችሉም። አሁን እነሱ ለምንድን ነው የማይችሉት? አንደኛ በውስጥ ቢያወሩ ምንም እንትን ፋይዳ የለውም፣ ገንዘብ አያስገኝላቸውም። ገንዘብ ይሰሩበታል፣ ዩቱብ ብዙ ነገር ህይወታቸውን የሚያስተዳድሩበት ኑሯቸውን የሚገፉበት ነው። እኛ ያው ለመደበሪያ ነው እንዲህ አስተያየት ለመስጠት ነው የምንጠቀመው። ለምን ማዳማችን እየከፈለችን ስለሆነ ዩቱብ እየከፈለን አይደለም። ስለዚህ ዩቱብ አገር ቤት ገብተን ዩቱብ እንደነሱ እስከሚከፍለን ያው ስራችን ሌላ ነው። ዩቱብ ደግሞ መዝናኛችን ነው ማለት ነው። ስለዛ ግን አይከፍላትም ምንድነው ምናምን እንዳትሉ፣ እንደዛው ቢሆን ችግር የለውም። ሰብስክራይብ እያረጋችሁ አበረታቱኝ። በመሃል እንደዚህ ካላልኳችሁ እናንተ ሰብስክራይብ እያረጋችሁኝ አይደለም፣ የደውል ምልክቷንም እያጠቆራችሁ አይደለም። ቤተሰብ ሁኑኝ እላችኋለሁኝ ውዶችዬ። ለምን እኔ እናንተን ላይጠቅማችሁ ይችላል፣ እኔን ግን ሰብስክራይባችሁ ይጠቅመኛል፣ ላይካችሁ ይጠቅመኛል። የምታዩት ቪዲዮ እስከ መጨረሻ ይውልኝ እና እንደዛ እላችኋለሁ። ስለዚህ ሄርሚ ተረጋጊና አብርሃምን በትዕግስት ጠብቂው። ስልክ አለማንሳቱ ደግሞ እኛንም ያናድደናል። ለምንድን ነው የማያነሳው? ስልክ እኮ ማንሳት እኔም ራሱ ከሁሉ ነገር የሚያስጠላኝ እኔ ስልክ እየጠራ ወይ ላይ የሚዘጋ ሰው ወይ ደግሞ ስልክ የማያነሳ ሰው በጣም ያናድደኛል፣ አልወድም። በቃ በዛ በሚነካ እጁ ማንሳት ምን ችግር አለው? አንስቶ ማውራት እንጂ ስልክ ሰው ላይ መዝጋት። እኔ ሰው ላይ ስልክ አልዘጋም፣ ኔትወርክ ወይ እንትን ካላለኝ ምናምን ካልሆነ በስተቀር እኔ በምንም አይነት ታምር ስልክ ሰው ላይ መዝጋት አልፈልግም እላችኋለሁ ውዶችዬ። ስለዚህ አብርሽዬ ስልክ አንሳላት፣ አውራ፣ ተገናኙ፣ ሰላም አውርዱና እቺ ፍልቅልቋን ቆንጅዬዋን ድቡልቡላን ቅንቅን የምትለዋን እህት ማተም ምን እንደምልክ እኔ አሁን እኮ ምንም ካንተ ስላልሰማ ፍቅረኛክ ምናምን ልልክ አልችልም። ለዛ ነው አንድ ቀን በግልጽ በይፋ ገፍቻታለሁኝ እንዴ ምናምን ላልከው አልገፋሃትም፣ አልፈልግሽም፣ አጠገቤ አትድረሺ ምናምን አላልካትም። ያው አልፎ አልፎ ሩታ ጥባ ጥቤ በምትጫወትብክ ሰዓት በዛን ሰዓት አው ብለሃታል። አሁን ደግሞ ያ ነገር ላይደገም ያ ነገር ላይመጣ ሁለተኛ ህይወትን አስተካክለክ ህይወትህን በስራቱ እየመራክ በስራቱ ህይወትን እንድትኖር እንፈልጋለን። እኔ ፈልጋለሁ በበኩሌ። የሌሎቹን አላቅም። የሌሎቹ ከሩታ ጋር አሁን እኔ ከሩታ ጋር ካሁን በኋላ ባትሆን ደስ ይለኛል። በቃ ትክክለኛውን ነገር ስነግርክ ከመጀመሪያው የምትሆንክ ሴት አይደለችም። ሳዩት ያላማረ ሲበሉት ያቅራል እንደሚባለው ከመጀመሪያውም እንደማትሆነ ከመጀመሪያውም ካንተ ጋር እንደማትዘልቅ እኔ እንደዚቹ አይቼ አውቃለሁኝ። ግን ማናት ከሄርሜላ ጋር ብትሆን አይ በቃ አሪፍ ህይወት ትኖራለህ። በምንም አይነት ታምር አትጨናነቅም። በምንም አይነት ታምር እንዲደብርክ አታደርግህም። ጥቅም ፈልጋ አይደለም አይመጣችሁ። እቺኛዋ ጥቅም ፈልጋ ያላየችውን ልታይ፣ ያልበላችሁን ልትበላ፣ ያለበሰችውን ልትለብስ ነው የመጣችሁ። ስለዚህ ያን ነገር ማድረግ ስለቻለች አንተ ኖርክ አልኖርክ ለአንተ ክብር የሚባል ነገር የላትም ማለት ነው። እቺኛዋ ግን ፍቅርን ፈልጋ እስከመጣይ ድረስ ምንም እውቅና አትፈልግም። ምንም የገንዘብ ችግር የለባትም። ሰላማዊ የሆነ ፍቅር ካንተ ስለምትፈልግ ከሷ ጋር ምን በቃ ፍቅር ሆናችሁ በሰላም አብራችሁ ትኖራላችሁ ማለት ነው። ስለዚህ
ከሄርሜላ ጋር ብትቀጥል ከሄርሜላ ጋር ያለህን ነገር አጥብቀክ ይሄ ማናት ሩታም እኮ የሆነ ያልቆረጠላን ነገር ስላሌለ ነው እንደዚህ ካንተ ጋር እንደዚህ በቃ የምትነካካክ የምትደባብስክ ወዳና ወዲ የምትነዳክ ግን ወይ ካልሆነ የሆነ ጾም ሲፈታ ቀለበት ጾምም ሳይፈታ እኮ ቀለበት ማድረግ ትችላለህ። ሰርግ ነው እንጂ አለመደገስ ቀለበት ፕሮሚስ ብትገባለት እዛ ጋር ያለው እሳትም ይዳፈናል ማለት ነው። እዚህ ጋር ያለው ደግሞ ቡቃያ እያለን ይፈካል ማለት ነው። ክረምትም እየመጣ ነው። ያው አዲስ አበባ ክረምት ነው ሁሉ ጊዜ። ያው እኛ ደግሞ የክፍለ ሀገር ልጆች ስለሆን አሁን ክረምት እየመጣልን ስለሆነ በዛን ሰዓት መስከረም ሲጠባ አደይ ሲፈነዳ ምናምን እያል እንድንዘፍንላችሁ እንድንላችሁ። ስለዚህ ምንድነው ማድረግ ያለብን? ቀለበት እሰርላትና ከዛ እዛ ጋር ከሩታ ጋር ያለው ነገር የሆነ የመቋጨት መቼም ሰማናቸው ሲቀደድ ይቋጫል ስንል አልተቋጨም ጭራሽ። በእለት እለት አዳዲስ ነገሮች እየፈለቁ እየመጡ ስለሆነ አንተ ቀለበት አድርገህ መገላገል። ከዛን ጾም ሲፈታ ዘመዶቿ ጋር ሽማግሌ ልከክ ልጃችሁን ለልጃችን አስብለክ ከዛ ተረፈ ሲመቻችሁ ደስ ሲላችሁ በክተናል በቃ ለትዳር በክተናል አሁን መጋባት አለብን በምትሉበት ሰዓት የዛሬ አመት ሊሆን ይችላል፣ የዛሬ 2 አመትም የዛሬ 3 አመትም ምናምን ሊሆንም ይችላል። እኛም ማን ወደ ኢትዮጵያ እንገባለን ሰብሰብ ብለን መተን እንድናከብርልክ ትናንሾቹ ዩቲዩበሮችም ትላልቆቹ ብቻ ሳይሆኑ እኛም ያልታወቅነውቹ መተን ሰርግን ባትጠራን ያው በዩቲዩብ ስም መተን ሰርግህን እንድንበላልክ ሰርግህን እንድንካደምልክ የዛሬ 3 አመት ምናምን ብታደርግ እኔ በበኩሌ የዛሬ 3 አመት ምናምን 2000 በኢትዮጵያ 2000 አሁን 2019 ነው 2020 ስለምገባ በቃ ስለዚህ የዘንድሮ አመት ቆጥሬበት 3 አመት አለኝ። ስለዚህ ሰርግህንም እንድበላ ማለት ነው። በቃ ምንም ችግር የለውም። ታስተናግዱናላችሁ ቡታጅራዎች ማለት ነው። እና ያው ይሄ መልእክት የሚደርስ ከሆነ የወያ ቱብ ነኝ። ስለዚህ ሰብስክራይብ እያደረከኝ ደግሞ አንተ አምጥታቸው ሰብስክራይብ አርጉ የምትላቸውን በሙሉ ስለማደርግ ሁሉንም እየዞርክ ሰብስክራይብ አስደርግልኝ እንትኔ ማለት ነው። ዩቲዩቤን ሰብስክራይብ፣ ላይክ፣ ኮሜንት እያደረጉ ያበረታቱኝ። ለአብርሃም ነው ይሄ እና እንደዛ አድርገክ ሰርግህን እንድንበላ ማለት ነው። በቃ የሆነ ቁርጥ ያለ ነገር ማየት አለብን። ሄርሜላ ብቻ አይደለችም፣ እኛም ተመልካቾችን ቁርጥ ያለ ነገር ሩታ ጋም ከሄድክ ሩታ ጋ እንደሆንክ አረጋግጠን፣ ሄርሜላ ጋም ከሆንክ ሄርሜላ ጋ እንደሆንክ አረጋግጠን እንድንኖር ቁርጥ ያለ ነገር ያስፈልገናል። ወይ ቀለበት አርግላት፣ በቃ ቀለበት ግድ ነው። ለምን ግድ ነው? ቀለበት እያየው ነው ከሩታ እያደረገች ያለው ድርጊት እዛ ጋ ልጅቷን እንዲረብሽ ነው። ወደ እንዳለችው ላስታውስክ፣ ስፈልግ አነሳሃለሁ ስፈልግ ጥልሃለሁ ያለችክ ጀግና ሴት ናት። ስለዚህ ስትፈልግ የምታነሳክ ስትፈልግ የምትጥልጋ መቼም አትመለስ። አልፈቅ ያንንም ትተክ ሌላ ነገር የምትገባ ከሆነ ነገ ስትፈልግክ ሂድ ውጣ ብላ ሻንጣ ህናዚዛ ከቤት ታወጣሃለች ማለት ነው፣ የምትፈልገውን ነገር ካገኘች በኋላ። ስለዚህ አርፈክ በሚያከብሩክ ዙራ አንተም አክብረክ እኑር ነው የምልክ እንጂ እንደፈለገች አሁን እያለች የምትስቀው ሳቅ አይደለም። እሷ እንደፈለገች የምትጫወትብክ እንደፈለገች የምታነሳክ ምን ስለሆንክ ነው? አንተም ሰው ነክ እሷም ሰው ናት። ሩታ የተለየች ሌላ ሰው ያነሰ አይደለም። አንተ ነህ ከፍ ከፍ አድርገሃት ወደ ላይ እንድትዘል ወደ ላይ በቃ ሁሉ ነገር እንዲሰማት ያደረካት አንተ ነህ እንጂ ሩታ ናት። ምንም የተቀየረች ሰው አይደለችም። ያው ናት። ምንም ብታደርግ ሩታ ያቺ ሩታ ናት። የድሮ ሩታ መልሺ ምናምን ድሮም አንተ በፍቅር ውስጥ ስላለክ ነው እንጂ ሩታ እቺው ናት። አንተ እኛ እኮ ተመልካች ነን እናያለን። ሩታ ምንም መልካም ልጅ አይደለችም። ወደድክም ጠላህም እኔ እርግጡ ነው የምነግርክ። ምንም አንደኛ መልካም ሴት ብትሆን መልካም ልጅ ብትሆን ያንን ሁሉ አታረግብህም። ያንን ሁሉ ዝቅ አርጋ ማንም ሰው እየመጣ አልፎ ተርፎ ዛሬ እህትክ እንድትሰደብ እያደረገች ያለችው ሩታ ናት። እስኪ ያንተ ቤተሰቦች ያንተ ወገኖች ማን ነው ሩታ ወጥቶ የተሳደበ? የሷን ቤተሰቦች ማን ነው ወጥቶ የሰደባቸው? አንድ ሰው ቀና ብለ ለምን አንተ ስለምታከብራቸው አትናገሩ ወይ ስለምትል ነው በራስክ ወገን ያሉት። እህትን ብትሆን ተዋቸው፣ አትንኳቸው፣ አትረሱባቸው።
እንደፈለጉ ይሁኑ እነሱ ቢወር እንትን የሆነ ያነሱ ስለሆኑ እኛ ከነሱ ጋር አናንስም ስለምትል ነው ቡዜ መቀደም ለታ ጠርቷት እንደዛ የሰደባት ማለት ነው። አፍሽን አትክፈቺ የሆነ አፈክፍት እሱ ራሱ ነው። እኔ ይሄንን ለማለት የራሱ እቅርታ እግዚአብሔርን አንድ ሰው የራሱን ክፍትነት ነው ለሰው እንትን የሚለው እንጂ አፍሽን አትክፈቺ። በአንተ ምክንያት ነው ቤተሰቦች እየተሰደቡ ያሉት። በአንተ ምክንያት ነው ቤተሰቦች ዝቅ እያሉ ያሉት። አንተ ራስን አክብረክ ቤተሰቦችን ማክበር አለብክ። ገባክ? ማንም ካሌብ ነው ከልብ ያርገውና የእስራኤል ንጉስ። እኔ በጾም ውስጥ ምን አስረገመኝ በእናታቸው። እነዚህ ኃጢአት ሰርተው ኃጢአተኛ ሰውን ያደርጋሉ። አንዳንድ ሰዎች እውነት ተናግረው የሆነ እኔ እንደዛ ታክሳ ራሱ መሄዷ ቡዜ በጣም ነው ያደነኳት። እውነት እኔ ምን አይነት ቤተሰብ ነው ወልዶ ያሳደጋችሁ? እግዚአብሔር ይባርካቸው። እውነት እኔ የሆነ ነገር እኔ እንደዛ አፍሽን ትከፍቻለሽ ምናምን ብሎ ኧረ በእናትን ያንን የያዘውን ስልክ ነው ከላው ላይ አንስቼ ግንባሩን ብዬው እዛ ምለቀው አይለኝም። ምን ስለሆነ ነው ራሱ ጠርቶኝ አፍሽን ወንድሜን እኔ እንደፈለኩ ባረክ ከወንድሜ ጋር እንደፈለኩ ብሆን ምን አገባው ካሌብ ተብዬው። እሱ እኮ በምን ለሩታ እኮ ቡዜ ትቀርባለች። አሁን ቢለያዩም ባይለያዩም ውስጥ የእሷ ደም ከነሱ ቤተሰብ ደም ጋር ተቀላቅሏል። ደምሽ ከደሜ ብሏል የሀገሬ ሰው። ስለዚህ የሆነ ዝም ብላችሁ ማያገባችሁ ውስጥ ገብታችሁ ነገሮችን ባታቦኩ፣ ነገሮችን ባታበለሻሹ። ሩታ ጋር ይድረስ ምንጥስየው ይሄው ሩታ ጋር እንዲደርስ እኮ እያደረገች ያለችው ሩታ ናት እንጂ አብርሃም አይደለም። እናንተ ምን ቤት ናችሁ ታዲያ? ሂዱና ሩታን እንደዚህ አታርጊ፣ እሱ ሲመጣ አርፈሽ ቁጭ ብለሽ ልጅሽን አሳይተሽ ከዛ እሱ ይሂድ በሉና እሷን መከሯት እንጂ እኔ እኮ ግርም ነው የምትሉኝ። እውነት በገዛ እጁ ተነከሰ አብርሃም። በገዛ እጁ ስንት ነገር አድርጎላችሁ ዩቱበር አድርጓችሁ ታዋቂ እንድትሆኑ አድርጓችሁ ዛሬ እንደሱም እኔ ቅናት ነው ዞሮ አብርሃም ላይ ቅናት ነው እንደዚህ እብድ የሚያደርጋችሁ አንዳንድ ሰዎች ማለት ነው። ከዛ በተረፈ ወደ መስመሬ ስመለስ ከመስመሬ ወጣሁኝ። ምንም በቃ ያናድዷችኋል። በቃ እነሱ ዙሪያ ያሉት ሰዎች በጣም ነው እንትን የሚሉት። ግማሹ በዚህ ጋር ከሩታ ጋር ይሁን ይላሉ፣ ግማሾቹ ከሩታ ጋር እንዳይደርስባት ወንድምሽን ያዥ ይላሉ። እሷ እኮ ፈልጋ መሰለኝ እንደዛ ራቁቷን ቂጧን ገልባ ቂጥቂጡ ስር የምትሮጠው ማለት ነው። ከዛ በተረፈ ደግሞ ሄርሜላ ተረጋጊ፣ የትም አትጂ። አቤልም ከሆነ የማይሆን ነገሮችን ሚዲያ ላይ አታምጡ። ምሰሩት ነገር ካሌለ ምሰሩት አዲያ ካሌለ ዝም ብላችሁ መታችሁ ፈማርጉ። በቃ ሻይ ቡና እያላችሁ እየተዝናናችሁ እንትን በሉ እንጂ አብርሃም ትፈልጋለህ አትፈልግም፣ ማንሽ ሄርሜላ አይፈልግሽም ይፈልግሻል እያላችሁ አዲያ አድርጋችሁ ይዛችሁ መታችሁ አታውሩ። ዩቱብ ላይ ማለት ነው ትታያላችሁ እኮ የፈለጋችሁትን ቪዲዮ ብትሰሩ ትታያላችሁ። ስለዚህ አንዴ ታውቋችኋል፣ አንዴ የኢትዮጵያ ሕዝብ ልብ ውስጥ ገብታችኋል። ስለዚህ ምንም ብትሰሩ መንገድ ላይ ቁጭ ብላችሁ ቁመር ብትጫወቱ ያዩአችኋል። መንገድ ላይ ቁጭ ብላችሁ የሆነ የፈለጋችሁትን ብትንከባለሉ ሰው ያያችኋል። ስለዚህ የማይሆን ነገር እያመጣችሁ አታውሩ። አሁን እዛ ጋር እናንተ እዚህ ጋር ሄርሜላን እያስለቀሳችሁ እዛ ጋር ደግሞ ሌላን ሰው እያስደሰታችሁ ነው። አሃ እኔ የምሰራው ስራ ለካ ቫይሉ አለው፣ ጉልበት አለው፣ ወገ እንትን አለው ብላ እሷ ጀግና እንዲሰማት ባታረጉ ደስተኛ ነኝ እኔ። ለምን በቃ አንዴ ከአብርሃም ህይወት ወጣለች፣ አትውጪ ስንላት አልፈልግም ብላ ወጣለች። ስለዚህ ካሁን በኋላ ወደሱ ህይወት ባትመለስ እኔ ደስተኛ ነኝ። አብርሃም ወደሷ ባይመለስ ደስተኛ ነኝ። ምንም በቃ ጥሏችሁ የሄደውን ሰው ዞር ብላችሁ አትዩት። በቃ እናንተም ጥላችሁ ስትሄዱ ሌላ ሰው እንዳለ ከሌላ ሰው ጋር መኖር እንደምትችሉ አሳውቁ፣ አሳዩ። ከዛ ተረፈ አትሽለጥለጡ። ጥሏችሁ የሄደ ሰው ጋር አትሂዱ፣ አትመላለሱበት። በቃ አያስፈልግም። ስትመላለሱ እናንተ ወይ አክብራችሁት ወይ ወዳችሁት ወይ አፍቅራችሁት ሊሆን ይችላል። ያ ሰው ግን ከሱ ውጪ ሌላ ሰው እንዳሌለ ሌላ ሰው በቃ ምንም በቃ እንዳሌለ ሊሰማው ይችላል። ልክ ሩታ አብርሃም ሲተዋት ብላ እንደዘለለችው ማለት ነው። ስለዚህ ተውት በቃ። ሴት እንድትሆኝ ትቻለሽ። ጥሎሽ የሄደው ወንድ ስር ቂጥ ስር አትበይ። ራስሽን መስለሽ ራስሽን ሆነሽ ኑሪ። ከላስ በቃ ላንቺ ያለውን እግዚአብሔር ይሰጥሻል። ላንቺ ያዘጋጀው መቼም እግዚአብሔር
ሳይሰጥሽ አይነሳሽም። የከፈተውን ጎሮሮ ሳይዘጋ እንደማያድረው አንቺንም ካላንድ ሰው በቃ ወይ እዛ ጋር ነው ህይወትሽ እዛው ጋር የሚያቆመው ካለም ይቁ እንጂ ወንድም ብትሆን ህይወትክ በቃ የመጨረሻ ነው፣ ከዚህ ሰው ጋር ነው፣ ከሌላ ሰው ጋር ህይወት የለህም ካለክ ከላስ ቁጭ በል፣ ችግር የለውም። አሁን አብርሃም እውነትና ያልከው በልጅነትክ የወለድክ ልጅክ ነው። ልጅክን ትወደዋለህ፣ ልጅን ትወደዋለህ። በቃ በመልካም ነገር እንዲያርግልክ፣ መልካም ደረጃ ላይ እንድደርስልክ እኛም ፍላጎታችን ነው። አንተ ከኛ በላይ ደግሞ የአንተ ፍላጎት ነው። ትክክል ነክ። አንድ አባት፣ አንድ እናት፣ አንድ ልጇ ወልዳ ወይ ደግሞ አንድ አባት ልጅ ተወልዶለት መልካም ነገር ነው እንጂ ለልጁ የሚመኘው እንትን አይመኝም። ስለዚህ መልካም ነገር ይግጠምክ። መልካም ነገር ልጅ ካንተ በላይ ከፍ ከፍ ብሎ ትልቅ ደረጃ ላይ ደርሶ የአብርሃም ልጅ እኮ ነው ይሄ ልጅ እንድንል ለዛ ያብቃል። እኔ እንደዛ ነው የምለው። ከዛ በተረፈ ከሄርሜላ ጋር ሰላም ወርዶ ሰላም በቃ የሆነ ሰላም ወርዶልን እንድናያችሁ ተስፋ አለን። ያው እስካሁን ግን አንተ ሳምንት ሊሆንክ ነው። ሳምንት ሙሉ ሄርሜላ ሳታገኛት ከሄርሜላ ተለይተክ እንዴት እሳስቻለክ? አንድ ሰው እኮ የሚወደው ሰው ለደቂቃ ለሰከንድ መለየት የለበትም አይደል እንዴ? አብራችሁ ባታድሩ አብራችሁ ባትሉ አብራችሁ ብትሉ ልትችላላችሁ። ወይ ደግሞ ለ3 ደቂቃ ወይ ለ5 ደቂቃ ወይ ለ10 ደቂቃ ወይ ተኩል ደቂቃ መቼም ሰዓት አታጣም። ከሷ ጋር የሆነ ነገር ለማውራትም ሊሆን ይችላል እኮ ለመገናኘትም ሊሆን ይችላል። ከሀገር ውጭ አይደለህም። አንተም አዲስ አበባ ነክ፣ እሷም አዲስ አበባ ናት። ያው ሰፈራችሁን ቢራራቅ ማለት ነው። ስለዚህ ከሷ ጋር ያለህን ነገር ብታጠብ፣ ከሷ ጋር ያለህን ነገር የሆነ ባታላላው፣ ጠላቶቻችሁን ባታስደስት ቆንጆ ነው። ለምን ከባድ ነው። እውነቴን ነው የምልህ። ደህና ነገር ይገጥመሃል ብዬ አላስብም። የሆነ ሰው እዚህ ጋር እየፈለገክ የሆነ ሰው እዛ ጋር እየረገጠክ መረገጥም የሚፈልግ ሰው ማንም ሰው የለም። አንተ ብለሃል። እኔ በአንተ ሀሳብ እኮ እስማማለሁኝ። እዛ ጋር የማያስማማኝ ሌላ ነገር ስላለ ነው እንጂ በአንተ ሀሳብ እኔ ተስማምቻለሁኝ። ልጅህን ልታይ ትሄዳለህ? አዎ አምናለሁኝ። ከሩታ ጋር በሰላም መኖር አለብክ፣ እሱን አምናለሁኝ። ግን ሰላም ሲሆን እሷ እየመጣች ላይክ ላይ እየተለጠጠች ወደዛ ወደዚህ እየጎተተችክ ልትስምክ እንደዚህ እንትን እያለች ቲሸርተን እየነካካች ማሳይ ላርግክ ምናምን። አንተና እሷ አሁን በቃ ተከባብራችሁ የምትኖሩበት ሰዓት ነው። ወይ በቃ አንድ ሰው በሰማና ከተለያየ ተለያየ ነው። በቃ ተለያይታችኋል። የተለያያችሁ ሰዎች ናችሁ። በቃ የሆነ ለነገ ብላችሁ ራሱ መተሳሰብ የለባችሁም። ሌላ ይቅርና አንድ ሰው ከተለያየ ተለያየ ነው። በቃ መገናኘትም ካለባችሁ ወደፊት እግዚአብሔር ብሎ እህል ውሃችሁ አንድ ሆኖ የምትገናኙም ከሆነ በእንደዚህ አይነት በፍጥነት አይደለም። ገና ማሰብ አለባችሁ። እሷ በምትፈልግበት ሰዓት ትፈታሃለች፣ በምትፈልግበት ሰዓት ሰማነት ታሳስርሃለች። ለምን ሌሽ እንዴ? ስለዚህ ምንድን ነው ማድረግ ያለብክ? መስመር ማሳዝ አለብክ። እኔ በቃ እንትንም ቪዲዮ ማስቀምጠል ሊሆን ይችላል። እኔ ስመጣ ቤት ውስጥ እኔ ንክኪ አልፈልግም። እሷ ስትነካት ራሱ ከፍላጎቷ ውጭ እኮ እንደዚህ በቃ የሆነ ነገር ራሱ እንደዚህ ነው ብለክ እንደዚህ ስነካት አትንካኝ ብላ ነው የምትመነጭረክ። ንቃ። ስለዚህ እሷ ስነካክ እንደዛ አርግ ማለት ሳይሆን ቁጭ ብላችሁ እንደ ትልቅ ሰው አሁን አንተም የልጅ አባት ነህ፣ እሷም የልጅ እናት ናት አይደል? ብዙ ነገር ልጃችሁ ከእናንተ በሚያድግበት ሰዓት ብዙ ነገር መማር አለበት፣ ብዙ ነገር ማየት አለበት። እና እሱ አሁን ባባ ማማ እያለ ቂጥቂጣችሁ ስር በሚልበት ሰዓትም እሷ እየመጣች ላይ እየተለጠጠች ምን እያለች እንደዛ ነው እንደ ልጁ እያየ ማደግ ያለበት። እንዳንድ ሰው ቁጭ ብላችሁ እኔ ስመጣ እንደዚህ ንክኪ አልፈልግም። እኔና አንቺ አሁን ካሁን በኋላ የተለያየ ሰው ነው። ሲሚ ሌላ ይቅርና እሷ ዝም ብላ የምትነካካ ከሆነ ሁል ጊዜ የምትላፋ ከሆነ እቤት አለመሄድ። ሞግዚት አላችሁ አይደል? በሞግዚት ልጁን እንድታመጣልክ አድርገክ ከሞግዚቷ ጋር የሆነ ቦታ ልጅህን ይዘህ ተቀምጠክ፣ መዝናኛ ቦታም ሊሆን ይችላል፣ እንደ ባለፈው ዋና ቦታም ሊሆን ይችላል፣ ስፖርት ቦታም ሊሆን ይችላል። ከሞግዚቷ ጋር ሆነክ ከልጅ ጋር ሆነክ ማሳለፍ ትችላለክ። አይ ነው ከልጄ ጋር እኔ መለየት የለብኝም ካለች አንተን አለመነካካት።
ይሄ አንተን መነካካት፣ አንተን ላይ መላላጥ፣ አንተ ላይ መደጋገፍ ምናምን ይሄ ጤነኛ አይደለችም ልጅቷ። አሁን አንተ ጤነኛ አይደለሽም ጠጥተሻል እንዴ ምናምን በምትላት ሰዓት ምንድን ነው ያለችው? ወተትና ውሃን የጠጣሁት አለች። በጾሙ አስተፍሩላህ ያ ረቢ ያ አላህ። ጾም የማያውቁት እኔ ጴንጤዎች ነው የማውቀው። ጴንጤዎችና ምንድን ናቸው እንጂ ካቶሊኮችም ይጾማሉ፣ ሙስሊምም ይጾማል። ስለዚህ እሷ ከየትኛው ወገን እንደሆነች ስለማላቅ ነው። እና አንድ ሴት በአብይ ጾም ውስጥ ወተት ነው እየጠጣ ያለሁት። ከዛ አጭሰሽ ነው እንዲህ ምናምን ቅሜ ያውቃለሁ። ምን ቅመሽ ነው ምናምን ሲላት፣ አዎ ቅሜ ያውቃለሁ ግን የቃምኩት ስኳር ነው አለች። ዞር አረገችና ቃሚ ነበርሽ ማለት ነው። ከዛ ጭሽ ያውቃለሁኝ ግን መጪ ሰው እጣን ነው። ያም ሆነ ይህ ስለዚህ አንተን መነካካት ከአንተ ጋር እንደዚህ መተሻሸት ምናምን ፍቅረኛው አይደለህም። ለነገ ወይ ለነገ ፍቅረኛ ይሆናል ብለህ የምታስብ ሰው አይደለችም። ስለዚህ ልጅህን ልታይ ስትሄድ እንደ ማንኛውም ሰው ራስን አክብረክ እሷም ራሷን አክብራ ልጅህን አይተክ ከልጅ ጋር ተጫውተክ ከልጃችሁ ጋር እየተጫወታችሁ እኮ ቡና ሻይ ቡና ማለት ይቻላል። ግድ መላላስ፣ ግድ መለጣጠፍ፣ ግድ ካልተሳፈርሽው አይሆንልሽም። ሽክትለት በጣም ነው የምታስጠይኝ። እኔ ከመጀመሪያውም አልወድሽም። እኔ ወደድኩሽ አልወደድኩሽ ምንም የሚቀንስብሽ ነገር የለም። እኔ ደግሞ ወደድኩሽ ምንም የምታርጊልኝ ነገር የለም። በጠላሽም ምንም የሚቀርብኝ ነገር የለም ማለት ነው። እኔ ሴትነትሽን ራሱ የሆነ በቃ ታውቂያለሽ፣ ሴትነትሽን የምታረግሽ ሴት ስለሆንሽ ነው ምጠላሽ። አሁንም እርክስን ያው መርከስሽ እንደዛው ነው እየቀጠልሽ ያለሽው። ሌላ ይቅርና አብርሃምን እኮ ለማማለል ራሱ ከፈለሽ እንዲሁ በድንገት ተነስተሽ እንደ ዱብዳ አይደለም እላው ላይ ዱብ ማለት ያለብሽ። ሻይ ቡና ማለት አለ፣ አብሮ መጠጣት አለ፣ አብሮ መብላት አለ፣ አብሮ መወያየት አለ። አሁን እኮ እንደ አዲስ ነው እናንተ ወደ ፍቅር ራሱ የምትገቡ ቢሆን ራሱ እንደ አዲስ ነው ገና መላመድ ያለባችሁ። አመት ሆናችኋል መቼም እንደዚህ እየተጨቃጨቃችሁ እየተነዛነዛችሁ አመት ሆናችሁ። ስለዚህ በአመት ውስጥ እኮ ብዙ ነገር አልፏል በመሀላችሁ። ጥላቻው ምኑ መንቆሽ፣ ይሄ ራስ ማንቋሸሽ፣ መጣል፣ ማንሳት ይሄ ሁሉ አለ። ስለዚህ በድንገት ተነስተሽ አንቺ አሁን እኔ አብርሽ አንተን ወድሃለሁ፣ ከአንተ ጋር መኖር ፈልጋለሁ፣ ከአንተ ጋር እንጆ ማድረግ ፈልጋለሁ፣ ምግብ መብላት ፈልጋለሁ፣ መጣት። አንቺ ምግብ ራሱ ውጪ ቢያዝ ምን እንደምታስደርጊበት ስለማያውቅ ከአንቺ ጋር ራሱ ውጪ ምግብ አይበላም አብርሃም። እኔ እሷ ጋር ሄድኩ ማለት ወደ እሷ ተመለስኩ ከእሷ ጋር ኖርኩ ማለት አይደለም ብሎሻል። ቁርጥሽን እወቂ። ስለዚህ ብሎታል አቤልን። እኔ ከእሷ ጋር መጣላት የለብህም አይኖ ትክክል ነክ። ማሰብ መጣላት የለብህም። የልጅክ እናት ናት። ሰላም መሆን አለባችሁ። በሰላማዊ ነገር ልጅህን አይተክ ልጅህን ተንከባክበህ ከልጅህ ጫውተክ መመለስ አለብህ። ግን እሷ የምታደርገው ድርጊቶች አንተ ላይ እየተለጠፈች አንተ ወደዚህ እየጎተተች የሆነ የምታወራቸው ቋንቋዎች ደባሪ የሆኑ ቋንቋዎች እየተጠቀመች ያንን ጭንቅላ እኔ በበኩሌ እኔ ደንግጬ በቃ ቪዲዮ አልሰራሁበትም እንጂ በቃ እንዲህ ብዬ ነው እያየኋት የጨረስኩት እግዚአብሔርን። ከዛ ዩቱበሮች ብዙ አይነት ዩቱበር በቃ ሰሩበት። ከስድብ ያልተናነሰ በአንድ ወይን የምትወርቅ የሴት ገላ አይተክ መነሳት የማትችል እንዴ! እና አብሶ ወንዶች ሆናችሁ እንደዚህ ሁላችሁም ያው ናችሁ። ምን አብርሃም ብቻ ነው የሴት ገላ ካያችሁ የምትዝረከረኩ ናችሁ እናንተ። አይደለም የሴት ገላ እኔ ክፉ አታናግሩኝ። ምን የአብርሃም ጋድ ስለወጣ በጋድ ስለሚታይ ነው። እናንተም በየጓዳ በየጎርጓዳ የምትሰሩትን እናውቃለን ወንዶች። እናንተ እውነት አንድ ሴት አልፋችሁ የምትሄዱ ከእሷ ትብሱም እንዴ? ከሱ ትብሳላችሁ። አብርሃም ስለሆኑም እየተወደደ ተጠይቆ ነው። ሩታም ጠይቃው ነው። ሄርሜላም ጠይቃው ነው። ሌሎቹም እየጠየቁት ሊሆን ይችላል በፊት አብሮት የኖሩት። ስለዚህ እናንተ ለዛውም እየጠየቃችሁ ተንበርክካችሁ ሰግዳችሁ ማለት ነው። እና አብርሃም ግልጽ ስለወጣበት ምናምን በቃ ይሁና ያለፈ ህይወቷ ምናምን ነው ወይ ሊያስታውስ ይችላል በፊት አብሯት ያሳለፈው ምናምን። ደግሞ ከልቡ ከወጣች ትዝም ላትለው ትችላለች። ትዝም
ሴት ልጅም እንደዛ ወንድ ልጅ ሴት ልጅ አብሶ ሴት ልጅ ከቆረጠች እኮ ይብሳል። እሷ እኮ ያኔ ጉሯን ስቸረችር ነው እንጂ እኔ ወንታለኛ እኔ አልፈለግም ምናምን ስትል ወጥቶላት አይምሰላችሁ። እኔ ያኔ ራሱ አውቃለሁኝ የእሷን እንትን ማለት ነው። እሷ የምትፈልገው ምንድን ነው? በቃ አብርሃም ሰግዶላት እኔ እስካሁን እየለመነሽ ቢሆን ኖሮ እውነት አንቺ ኦኬ ብለሽ ልትመለሽለት ነበር ነውስ የሰው መሳቂያ ነው ልታረጊው? በቃ እድሜ ያለሙ ሩታ 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 እያለ እንዲኖር ነበር የፈለግሽው። ስለዚህ አብርሃም ማድረግ ያለብክ እሷን አደም ማስያዝ አለብክ። እኔ ቤት ስመጣ ብሏል። እኔ ሁሌ አንቺ ጋር ስመጣ ብሏታል። እሷን ሁሌ አንቺ ጋር ስመጣ እንደዚህ እየሆንሽ ነው፣ እንደዚህ እያረግሽ ነው ልጄን ማየው፣ እንደዚህ እንደቀለድሽብኝ አትቀሪም ምናምን ብሏታል። እንደዛ ሳይሆን ቁጭ ብለህ በስርዓቱ እኔ ሩታ ካልሆነ እኮ ህግ ቦታ መሄድ ትችላለህ። ይሄ ቪዲዮ ይዘክ አንድ ፈትቼዋለሁ ያለች ሴት በሳምንት ውስጥ 3 ቀን የተፈቀደላት ወንድ ልጅ አንተ ሄደክ ልጁን እንድታይ የተፈቀደልክ እሷ እንደዚህ የምታስቸግር ከሆነ አንተ ከሷ ጋር ምንም አይነት ግንኙነት እንዲኖርክ ወይ ትርቅ የሚባል ነገር ካልፈለግ ይሄ ቪዲዮ ምስክርክ ነው። እኔ አልቻልኩም። እኔ እየተፈታተነችኝ ነው። እኔ እንትን ውስጥ ከገባሁኝ ልጄን ለማየት እንትን ውስጥ ከገባሁኝ ልታሳስረኝ ነው። አሁንም ሌላ ነገር ነው እየፈለገችው ያለችው። ስለዚህ ይኸው ቪዲዮ የምታደርገውን ድርጊት እኔ ደግሞ ይሄን ነገር አልፈልገውም። እኔ በምንም አይነት ታምር ከእሷ ጋር ንክኪ አያስፈልገኝም። ስለዚህ መጀመሪያ እሷን አናግራት። እምቢ ብላ ከዛ አልፋን ትምትል ከሆነ ወደ ፍርድ ቤት ወደ ፖሊስ ጣቢያ ሄደክ ያቺ የተሰጠች ቀን እና የተሰጠች ሰዓት ተከብራልክ በሞግዚት ልጅህን እያየክ መውጣት ትችላለክ እንጂ በሄድክ ቁጥር እሷ እንደ እባብ እየተጠመጠመችብክ እየተላላጠች እንደዚህ እያለች ሰው ነህ አንተም ልትሳሳት ትችላለህ። ሁሌ የማይሳሳተው አንድ እግዚአብሔር ብቻ ነው። ሰው ነህ ልትሳሳት ትችላለህ። በዛን ስህተት ወይ ቪዲዮ ሳትይዝ እኮ አንተ እሷ እንደዛ ብትሆን ወይ ምን ብትል ደብቃ ቪዲዮ የሆነ ነገር ብታረግ ትችላለች። ከዛ ያንን ቪዲዮ ታወጣልሃለች። ስርዓትህን ጠብቅ አብርሃም። እግዚአብሔርን አንተ ከአሁን በኋላ ስህተት ውስጥ አለመግባት እሱ ከእሷ ጋር ንክኪ የሚባል በቃ እግዚአብሔር ባለፈው እንደው ስትላላጥብክ እንዲህ ሰላም ለማለት አሁን ምን ተገኝቶ ነው በ2 ቀን በ3 ቀን አንተ ላይ የምትጠመጠመው አንተ ላይ የምትለው? ስለዚህ እኔ ምልክ እንደ አንድ ሰው ስመክርክ ይሄ ስትሄድ የምታሻሽክ የምትደባብስክ ነገር እንድትቆም ንገራት። ሁለተኛ ከዛ የምታልፍ ከሆነ ወደ ፖሊስ ጣቢያ ሄደክ ማመልከት። ልጅህን ልታይ ነው የምትሄደው። ስለዚህ ክብርህን ጠብቀክ ክብሯን ጠብቃ ልጅህን አይተክ ወደ ቤትክ መመለስ። እኔ ይሄን ነው የምመክርክ እንደ አንድ ሰው። ከዚህ አልፎ ሌላ ነገር ውስጥ የምትገባ ከሆነ እሱ የራስክ ቻንስ ነው። በቃ በሰው በራሱ ላይ ቁማር አይጫወትም መቼም ማለት ነው። ስለዚህ ይሄ ነው ያለኝ መልእክት። አላርዝምባችሁ ቪዲዮዬንም እናቺኑ የመለቃትን ቪዲዮ እስከ መጨረሻ ይውልኝ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ቤተሰብ ያሉናችሁ ቤተሰብ ሁኑኝ። የደውል ምልክቷን እያጠቆራችሁ እባካችሁን። እኔ ለምንም ልላችሁ አልችልም። ሰብስክራይቡ ይጠቅመኛል፣ ላይኩ ይጠቅመኛል። 10 ሰው ራሱ ብታዩ 10አችሁ ላይክ ብታረጉልኝ ሰብስክራይብ ብታረጉልኝ መቼም ይሄ ሁሉ ቪዲዮ ስለቅ ነባሮች አይደላችሁ የምታዩት። ነባሮችን ብትሆኑ ደግሞ የሚታየውና ሰብስክራይብ ያለው ሰው ይሄ ብቻ አይደለም። ስለዚህ ሰብስክራይብ ያረገኝ ሰው በሙሉ ራሱ ባይን ግማሹ ራሱ ባይን ግማሻችሁ ራሱ እንትን አርጉልኝ፣ ላይክ አርጉልኝ። ነባሮች ላይክ አርጉልኝ፣ ኮሜንት ጻፉልኝ። ኮሜንት ለኔ ይጠቅመኛል፣ ሰብስክራይብ ይጠቅመኛል፣ ላይክ ይጠቅመኛል። ላይክ ራሱ ብታረጉ ፈላጊ ጋር ሊያደርስልኝ ይችላል። ይሄ የዩቲዩብ ህግ ነው እንጂ የኔ አይደለም። ላይክ ግን ካላደረጋችሁልኝ እሱም በቃ ዝም ብሎ ነው የሚያልፈኝ ማለት ነው ዩቲዩቡ እና ስለዚህ መልካምነት ለራስ ነው ለሰው ሳይሆን መልካም አድርጉ። ምንም የሚጎዳችሁ ነገር የለም። ገንዘብ አይደለም እየለመንኳችሁ ያለሁት። በእጃችሁ ሰብስክራይብ አርጉልኝ ነው እያልኳችሁ ያለሁት። ላይክም አርጉልኝ ምላችሁ በእጃችሁ በጣታችሁ ነው። ሌላ ነገር በምን አይደለም። እኔ ይሄው በእኛ ላይ ጥባጥቤ የሚጫወቱብንም የሚዘንጡብንንም ሰዎች እያረግን አይደል እንዴ? ላይክ አድርገናቸው እናያለን። ለምን አይከፈልበትም? እኔ አረጋለሁኝ። ለማንም ምን አረግልኛል? እኔ ሄጄ እግዚአብሔር ነው የሰጠኝ። መልካም ነገር በሰራበት መልካም ነው የሚጠብቀኝ ማለት ነው። ስለዚህ እናንተም ሰብስክራይብ እያረጋችሁ ላይክ እያረጋችሁ
የደውል ምልክቷን ደግሞ እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁ። እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾች፣ የሀገሬ ልጆች እኛንም እግዚአብሔር በሰላም ለሀገራችን አብቅቶን የምንሰራውን ባርኮልን ከቤተሰቦቻችን ጋር ቀይጦን በሰላም ከቤተሰቦቻችን ጋር የምንኖር ያርገን። ኢትዮጵያ ሀገራችንን ሰላም ያርግልን። ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ለሰው ልጅ ምንም ጥቅም የለውምና ለሰው ልጅ ሰላም ፍቅር ያስፈልገዋል። ሰላምና ፍቅርን ይስጠን መድኃኒዓለም። ኢትዮጵያ ሀገራችንን ይባርክልን።